አሜን። በድጋሚ እንዴት አረፈዳችሁ? በዚህ ቀን አቆያችሁ። ተቀዳዩ ለእግዚአብሔር በእግዚአብሔር በፍርሃት በመንቀጥቀጥ በማክበር አምላካችሁ እግዚአብሔር ተገዙ ይለናል። ቅድም ስዋት ላይ እንደሰማችሁት ቅዱስ ያሬድ ደግሞ በመዝሙሩ ይሄንን ወስዶ ነው የሰራልን እና እሱ ከዛሬ ቅበላ አባቶቻችን ሲሰሩ ቅበላ የተባለው አብሶ መቀበያ ነበር። እችን ከነነዌ በኋላ ያለችውን ነነዌ መግቢያ መለማመጃ አድርገው ንስሐ መግቢያና ጾሙን መቀበያ እንጂ መላን ዘመነ ጥርቁ እንትን ነው የተቀበለው የሴት መቀበያ ይባላል። ወይ ትንሣኤ ላይ ባይሆን አሁ ተጾሞ ሲያበቃ መቀበያ ሊባል ይችላል። አሁን ቤት መቀበያ ይባላል። አባቶቻችን የሰሩት ጾሙን መቀበያ ንስሐ መግቢያ እና በጾሙ ሰዓት የማህበር ጾም ስለሆነ የጋራ ስለሆነ አንድ ላይ እንድንጾም ከዛ በፊት የግላችን ንስሐ የምንገባበት ቀን ናት። መርዓዊ መጣ፣ ሙሽራ መጣ። ቅበላ የሚባለው ክርስቶስን መቀበያ እንጂ ለማንኛውም ትናንትና ደድማቸው ስለሆነ ተቀዳዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረሃ ለእግዚአብሔር በመፍራት በመንቀጥቀጥ ሆናችሁ ተገዙ ይልና ግን ደስ እያላችሁ በዓለም እዚህ ዓለም ሁኔታ ስናየው አብሮ ሚሄዳል። መፍራት መንቀጥቀጥ ደግሞ በደስታ ይህ ዓለም እንደምታውቁት ለአንድ ባለስልጣን ወይም ደግሞ ለአንድ ንጉሥ የምንፈራና የምንቀጠቀጥ ከሆነ ከእሱ ጋር ደስ ሊለን አይችልም። እግዚአብሔርን ግን ፈርተን ነው የምናከብረው፣ እናከብረዋለን። የእሱን መፍራት የአባትነት እሱን የምናከብረው እንደ ሌላ ንጉሥ እንደ ምድራዊ ንጉሥ ሳይሆን እንደ አባትነት እናከብረዋል። መፍራት ማለት ማክበር፣ መንቀጥቀጥ ማለት ለእርሱ መገዛት። ግን ያን የምናደርገው ደስ እያለን በደስታ አድርጉ ይላል። በአበው ቅድሜሁ በተጋኔው በውስጥ አጻዲሁ በስብሐት መኑ ወደፊቱ ቅረቡ፣ ወደ እግዚአብሔር ፊት ቅረቡ። በተጋኔው በመገዛት ለእርሱ ዓይነ ሕሊናችሁ ክሳደ ልቡናችሁን ወደ እግዚአብሔር አስገዝታችሁ ወደ እርሱ ቅረቡ። በውስጥ አጻዲሁ በስብሐት መኑ በመቅደሱ ዙሪያ በቤቱ ጣሪያ ውስጥ ሆናችሁ በስብሐት እመንዎ በስብሐት አመስግኑት፣ በአዲስ ምስጋና ዘምሩለት። ወደ እርሱ ቅረቡ፣ ወደ እርሱ ግቡ። አሁን ዛሬ ያለ ነው በእግዚአብሔር ፊት በእሱ ቤት ስንገናኝ የእግዚአብሔር ቤት እርሱ ፊት እንደቆም ሊሰማን ይገባል። እርሱ ፊት እንዳለ በመካከላችን እንዳለ ልንገነዘብ ይገባል። በአበው ቅድሜሁ በስብሐት በተጋኔው ለእርሱ የተገዛችሁ ወደ እርሱ ግቡ፣ ወደ ፊቱ ተጠጉ፣ ወደ እርሱ ቁሙ ከእሱ ጋር ነው የሚለው። በውስጥ አጻዲሁ በስብሐት መኑ በአዳራሹ በመቅደሱ በአጻዱ ውስጥ በምስጋና እመኑት አመስግኑት ይለናል። ንጹሕ ጾመ ወናፍቅር ይጸና። ጾማችንን እንጹ፣ ግን ምን እያደረግን ለወንድሞቻችን ለጓደኞቻችን ፍቅርን እየሰጠን እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ምሕረቱ እስከ ዘላለም ነውና ይቅርታው ለልጅ ልጅ ነውና ጾማችንን ስንጾም ጓደኞቻችንን ወንድሞቻችንን ከእኛ በታች ሆነው ልናስብ ይገባል። ንጹሕ ጾመ ወናፍቅር ቢጸን ያለዛ ግን ወንድሞቻችንን የማንወድ ከሆነ
የተቸገሩትን የማናይ ከሆነ ዝም ብሎ መዋደድ ብቻ ነው። እኛ ጓደኛችንን ብንወደው ወይም ደግሞ ቤተሰባችንን ብንወድ ያንንም አሕዛብ ያደርጋሉ ይላል። ይህንማ ዋጋችሁ ምንድን ነው? ሌሎቹ አሕዛብ ሲያደርጉት የለም ወይ? እናንተ ግን የሚጠላችሁን ሁሉ ውደዱ። በምትጾሙበትም ጊዜ ደካማውን፣ ራሱን የማይችለውን፣ ራሱን ሰርቶ ማስተዳደር የማይችለውን ማሰብ መቻል አለባቸው። ስንችል በገንዘብ ሳንችል ገንዘብ ከሌለን ደግሞ በጸሎታችን ማሰብ ይገባል። ለራሳችን ስንጾም ሌላውን ማሰብ፣ ራሳችን ስንወድ ሌላውን ከእኛ በታች ያለውን ልናስብ ይገባል። አክብሩ ሰንበተ ተገበሩ ጽድቀ። ሰንበትን አክብሩ ጽድቅንም ስሩ። ጽድቅ ስራ ምንድን ነው? እንዳልኳቸው ሰንበትን ለእግዚአብሔር መስጠት፣ በሰንበት ወደ እግዚአብሔር መቅረብ፣ ወደ ፊቱ መምጣት፣ በአጸዱ ውስጥ ሆነ በቤተ ክርስቲያን ውስጥ ሆነ ለእግዚአብሔር ምስጋና ማቅረብ፣ ይሄ አንዱ ተገበሩ ጽድቅን ማድረግ። ሌላው ደግሞ ለተቸገረ መርዳት፣ ይሄም ጽድቅ ነው። ለሌላው መጸለይ ጽድቅ ነው። ታናናሾቻችንን ማገዝ ጽድቅ ነው። አባቶቻችንን ማገዝ ጽድቅ ነው። ስለዚህ ሰንበትን ስታከብሩ ደግሞ ዝም ብሎ እንደ አይሁድ እንደ ፈሪሳውያኑ እጅና እግራችሁን ሰብላችሁ ሳይሆን ጽድቅን እያደረጋችሁ በሰንበት የሚሰራውን ስራ እየሰራችሁ አባቶቻችሁን እያከበራችሁ እግዚአብሔርን እያመሰግናችሁ ያ ቀን እግዚአብሔር የሚመሰገንበት ቀን እንዲሆን መልካም ስራ የሚሰራበት ብቻ እንዲሆን የሥጋ ፈቃድ ቀርቶ የእግዚአብሔርን ፈቃድ የምንፈጽምበት ዕለቱ የእሱ ስለሆነ የጊዜ ባለቤት ለእግዚአብሔር የሰጠነው ጊዜ ስለሆነ ያችን ቀን ጽድቅን እያደረግን ሰንበትን እናስባለን። እስመ ሰንበትሰ በእንተ ሰብእ ተፈጥረት። ሰንበት የተሰራችው ለሰዎች ልጆች ነው። የመጀመሪያዋ ሰንበት ቅዳሜት ናት። በብሉይ ኪዳን የነበረችው ጌታ 6ቱን ቀን ሰርቶ በሰባተኛው ያረፈባት ቅዳሜት ናት። ይችኛዋ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳባት የእኛም ትንሣኤ ሙታን የሚፈጸምባት አክብሮ የሰጠን ስለኛ ልጆች ስለ ክርስቲያኖች የተሰጠች ቀንነትና በዚህ ቀን ለእግዚአብሔር የሚገባውን ሁሉ እናደርጋለን። እሱን ማሰብ፣ ወደ እርሱ መጸለይ፣ ለእሱ መዘመር፣ እሱን ማመስገን ይሄ አንዱ ጽድቃችን። ሌላውን ማገዝ፣ ምጽዋት፣ ስግደት፣ ጸሎት ይሄ ሁሉ ጽድቃችን ነውና ሰንበትን ስናከብር እነዚህ ሁሉ መካተት አለባቸው እንጂ ዝም ብለን ሰንበት ነው ብለን እግራችንን ሰቅለን ቤተ ክርስቲያን ሳንሄድ ሌላውን ሳናስብ ልንውል አይገባንም ማለት ነው። ምሕረተ ወፍትሐ አሐልለከ አለ። ይህም ነቢዩ ዳዊት የተናገረውን አምጥቶ ቅዱስ ያለ ጊዜ የሰራው ምሕረትና ጽድቅን እቀኝልሃለሁ፣ ምሕረትና ጽድቅን እዘምርልሃለሁ አለ። ሁለቱም ምሕረትና ጽድቅ አብሮ አይሄዱም። ምሕረት ማለት የእግዚአብሔር ቸርነቱ፣ የእግዚአብሔር ይቅርታው፣ እግዚአብሔር ለእኛ ያደረገልን የምናስበት ነው። ጽድቅ ማለት ደግሞ ፍትሕ ነው፣ በእኛ ላይ የሚደረገው። እግዚአብሔር ፈራጅ፣ እግዚአብሔር ይቅር ባይ። ሁለቱን ማያይዘን ልንሄድ ይገባል። ዳዊት ሳይገባው ከእረኝነት ከበጎች እረኝነት አንስቶ የእስራኤል ጠባቂ እንዲሆን ንጉሥ አደረገ። አቤቱ ምሕረትህን እናደንቃለን፣ ለምሕረትህ አዲስ ምስጋና እናቀርብልሃለሁ አለ። የማይገባ ስራ ሰራና የጻድቁን የኦሪዮን ሚስት አስገድዶ ሚስቱን ስለቀማ እግዚአብሔር በእሱ ላይ ተነሳ። ቤቱን ለልጁ አሳልፎ ሰጠ። ከመንግስቱ ተባረረ። ዳዊት ያውቃል። አቤቱ ጽድቅህን እንቀበላለን፣ ያንተን ጽድቅ እንቀበላለን፣ ስለ ጽድቅህ እንዘምርልሃለን፣ አዲስ ምስጋና እናቀርብልሃለን። እኛ ብንሆን ደስ ሲለን ብቻ ሲከፋን እግዚአብሔር ማን ታስታውስ። እርሱ ግን በመከራዬ ጊዜ
በደስታዬ ጊዜ ስትቀጣኝ፣ ስታከብረኝ አንተን አመሰግናለሁ አለ። ይሄንንም ቅዱስ ያሬድ ያመጣልን የእግዚአብሔርን የምናመሰግነው በመከራ ውስጥ ሁሉ ሆነ እንድናስበው ሲያስረዳ በደስታ ጊዜ ብቻ አይደለም ልናመሰግን፣ በችግራችንም በሐዘናችንም ጊዜ ልናስብ ይገባል። እኛ ደስ ሲለን ደግሞ የከፋቸው ወገኖቻችን አሉና እነሱን ማሰብ በዚህ በጾማችን በተለይ ከገንዘባችሁ ይልቅ ጸሎታችሁ ያግዛልና ሀገራችሁ እንዳትረሱ፣ ወገኖቻችሁ እንዳትረሱ፣ በመከራ ውስጥ ያሉትን፣ በስቃይ ውስጥ ያሉትን፣ በየዕለቱ ጦርነት ያለባችሁ በላያቸው ላይ ለዚህ የሚድሩ ሕፃናት መግቢያ ቀዳዳ እያጡ ሲደበቁ በተደበቁበት ቤት ላይ ጥይቱ እየወረደ ቦምብ እየተጣለባቸው እዛው እያረሩ የሚቀሩት ብዙዎች ናቸው። እነሱን አለማሰብ ወገኖች ጥሩ አይደለም። ምንም እንኳን አጠገባቸው ሆነን ልናድናቸው ባንችል እዚህ ሆነ በጾማችን ጊዜ ልናስባቸውና ልናዝንላቸው ሀገራችንን ልናስባት ይገባል። ምሕረቱ ለዘላለም ነውና አሁን እግዚአብሔር ፊቱን ይመልስልናል። ምሕረቱ ለዘላለም ነው፣ ይቅርታው ለልጅ ልጅ ነውና ይቅር ሊለን ይችላል ብላችሁ እግዚአብሔርን እንድታስቡት ሀገራችሁን እንድታስታውሱ ነው የምጠይቃችሁ። ሌላው ቅድም እንዳያችሁት ዛሬ ትልቅ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ በዓል ማቀሉ የሄደበት እግረ ርግብና ዋልያ ይዘው ወደ ቤተ መቅደስ የሄዱበት ነው። እሱ ቅድም ሰምታችሁታል በወንጌሉ ላይ። ለዛሬ የሚያዘው ወንጌሉ የዮሐንስ ወንጌል ነው። ግን ይሄ ደግሞ በዓሉ ራሱ ዕለቱ ላይ ስለገጠመ ነው ወደዚህ ያመጣል። ይህንን ለማስታወስ ያኛው በምስባኩ ታውሷል። ዛሬ የዛሬው ጾም ዘወረደ ወይም ሙሴን ይባላል። ይቺ የጌታችን የመድኃኒታችን ኢየሱስ ክርስቶስ እንትን አይደለች፣ ጾም አይደለች። ከቅድስት ነው የሚጀምረው ጾም። ዘወረደ ማለት ክርስቶስ ከሰማይ ሰማያት ወረደ፣ ስጋን ለበሰ፣ እንደኛ ሰው ሆኖ ተመላለሰ፣ በምድር ላይ አስተማረ፣ ተጠመቀ፣ ተሰቀለ፣ ሞተ፣ ተነሳ ብለን የምናስብበት ጾሙን እሱ ብቻ ነው። ሌላ እንትን የለም። ምክንያቱም ይሄ 40 ጾሙን ስንጾም ክርስቶስን የምናስብበት ደርሶ የተሰጠ። ሁለተኛው ቅድስት ነው። አሁን ዘወረደ ላይ ንስሐ የሚገባው ቅበላን የተቀበለ ንስሐ የገባው ሁሉ ዘወረደ ላይ ይጠናቀቅና ቅድስት ላይ ልዩ ሆኖ ለእግዚአብሔር የተመረጠ ዕቃ ሆኖ ይቀርባል። ቅድስት ነው። ያ የተመረጠ ዕቃ ልዩ ዕቃ የት ነው የሚቀመጠው? በከበረ ቦታ። ያ የከበረ ቦታ ምን ይባላል? እግዚአብሔር ቤት ነው። ቅድስት ብሎ ሰይሟታል። ቅድስት የምትባለው ለዛ እግዚአብሔር የቀደሳት በቅዱሳኖቹ በቀደሳት ቦታ የተቀደሳችሁ ንስሐ የገባችሁ ሰውነታችሁን የታጠባችሁ ኑ ተለዩ ሲል ቅድስት ነው። የተቀደሰ ሰው ደግሞ ሊያደርግ የሚገባው ንስሐ የገባ ሰው ሊያደርግ የሚገባው የት ነው የሚገኘው? በምኩራብ። ምኩራብ እግዚአብሔር ቤተ መቅደስን የሚወክልና በዛ ምሳሌ ብሎ በምኩራብ እንዳለበት አሁን ያለችው ቤተ ክርስቲያን ናት። ያ የተቀደሰ ቅዱሳኑ የሚቀመጡበት በምኩራብ ስለሆነ ቅደም ተከተሉን አባቶቻችን ሲሰሩ ያደርጋታል። በምኩራብ የተቀደሰ ከዛ በኋላ መጻጉዕ ደግሞ ምንድነው የምናየው? መዳን የዳነ ሰው የዳነ ሰው መጻጉዕ የሚባለው ድህነትን የፈጸመበት ለተለያዩ በሽተኞች ድህነትን ያወረደበት በቤተ መቅደስ የሚኖር ሰው ደግሞ ድኗልና መጻጉዕ ይባላል፣ ድህነት ይባላል። ከዛ ቀጥሎ የዳነ ሰው የሚጠብቀው ክርስቶስን ማየት። ሰው ከዳነ ሰው ከኃጢአቱ ንጹሕ ከሆነ ክርስቶስን ያየዋል። ማነው ክርስቶስን በመሸከም ላይ የደብረ ዘይት ክርስቶስን እንጠብቅበታለን ማለት ነው። ከደብረ ዘይት በኋላ ክርስቶስን ካየን በኋላ ምንድን ነው የምናገኘው? ክርስቶስን ካየን በኋላ ምንድን ነው ሲገኝ? ክርስቶስን ካገኘን በኋላ ድነናል፣ ተፈውሰናል። ከዛ በኋላ ተፈውሰን መጥቶ ፈወሰን። ከክርስቶስ ምንድን ነው የምንጠብቀው? የስራችን ዋጋ እንዲሰጠን
ለእያንዳንዳችን የአገልግሎታችን ዋጋ ይሰጠናል ማለት ነው። ክርስቶስ ሲመጣ ያ ማነው ደግሞ የገብርኤል ነው። አንተ ደግሞ አገልጋይ፣ ቼር አገልጋይ እንደ ዋጋ መጠን በጥቂቱ ታምጣለህ፣ ወደ ትልቁ መባ ወደ እግዚአብሔር ቤት ግባ፣ ወደ አምላክ ደስታ ግባ የሚል ከዛ በኋላ መጨረሻው ኒቆዲሞስ ነው። ኒቆዲሞስ የአይሁድ ንጉሥ ነው ወይም ደግሞ የአይሁድ መምህር ነው። ይሄንን ጾም ከትልቅ እስከ ትንሽ ድረስ ጾሙት ሲሉ ትልቅ ስለሆናችሁ ጾም አይገባንም እንዳትሉ፣ መምህራኑ መጾም አለባቸው፣ ከታች ሕፃናትን መጾም አለባቸው ሲሉ ኒቆዲሞስን ምስጢረ ጥምቀትን ያስተማረንን ከላይ አስቀመጡ። ስለዚህ ጾሙን እንደ በቅደም ተከተሉ ራሱ ምስጢር አለ። ዝም ብለው አይደለም ያደረጉት፣ ቅዱስ ያሬድ ያደረገ። ስለዚህ የዛሬው ስምዖን ይባላል። ስምዖን ደግሞ በ98 ዓመቱ አርጅቶ ደግሞ እያለ ክርስቶስን ያገኘበት የታቀፈበትና የታደሰበት ማዳንህን በዓይኔ አይቻለሁና ባሪያህን ዛሬ ታሰናብተው ዘንድ እለምንሃለሁ ብሎ የእሱ በዓል ነው። ዛሬ በሀገራችን ቤተክርስቲያን አለ፣ ጎንደር ውስጥ አለ እና በትልቁ እንትን ይከበራል እና ለዛ ነው ይሄን ያመጣ ነው። አምላካችን እጅግ ቀባቆ ቀርሶ የሰጠን ስሙ የተመሰገነ ይሁን። መዋዕለ ጾማችንን በሰላም ያስፈጽመን እግዚአብሔር ይስጥልን። ግን ያው እንዳልኳችሁ ነው ስንጾም ታዲያ አንዳንድ ነገር ያስፈልገናል። አሁን ያው ልጆቻችን ትናንትና ሰምታችኋል፣ ቤተክርስቲያናችን ይሰሩልን ብለዋል። መጪው ደግሞ ቅዱስ ያሬድ ነው ብለናል። እስኪ ለእግዚአብሔር ፈቃድ ከተሳካልን ትልቅ አዳራሽ ቤተክርስቲያን ይዘን በልዩ ሁኔታ እናከብረዋለን ብለን ነው የማስበው። እስኪ እንግዲህ ተመካክረን ሰው እናስመጣለን። ግን ያው ብዙ አባታችን ባለፈው ትንሽ በዛ አድርገው ነበረ። እኛ ግን ትንሽ አላረግ በቀን አንድ ወይ ልችን ጾማ በቤት በሰው አለ በአንድ ቤት አንድ ወይ በቀን እችን አድርገን ልክ ለትንሣኤ በኋላ ለዳግም ትንሣኤ ይዘናል። በየቀኑ ግን አንድ ወይ ምክንያቱም አንድ ቀን 5 ሰው ካስገባ በሚቀጥለው ለ5 ቀን ይሆነዋል ማለት ነው። አንዳንድ በቤት ግን ትላለ ስመት እኔ መዝግበ መጀመሪያ ከዛ ዳንኤልን ለሁሉም ነው እግዚአብሔር ለበረከት ያደርግልን። አንዳንዱ አበብ